የሚለውን እንዲህ ብለው ተረጎሙት። በይቱላት ወኡዛ የሚከራከሩ ወንድሞች ይኖራሉ። ወጃዲልሁም ቢለቲ አሕሰን በጣም ስርዓት በተሞላበትና መረጃን መሰረት እፎይሴ ጋር ምንድነው እያለ ያለው? ሙስሊሞች አንሳደብም ትላላችሁ፣ ነገር ግን የኦርቶዶክስን ታቦት ጣዖት ነው ላትና ኡዛት ነው ብላችሁ ጠርታችኋል። ሶ እንደ እፎይሴ ጋር ባለጊና ጨምላቃ ናችሁ እንደኔው እያለ ነው ማለት ነው። በነገራችን ላይ የኦርቶዶክስን ታቦት ጣዖት ብሎ ማለት ስድብ አይደለም። በዚህ ሰዓት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተሐድሶና በፕሮቴስታንት እየተፈተነች ያለችው በቤተ እምነቷ ውስጥ የምታደርጋቸው ከእንጨት የተጠረቡ አራት ማዕዘን ጣውላዎችና ስዕላስሎች ናቸው እየፈተኗት ያሉት ማለት ነው። ብዙ ወጣት ወደ ተሐድሶ ወደ ፕሮቴስታንት የሚሄድበትም ትልቁ ነገር ይህ ነው ማለት ነው። በኦርቶዶክስ ተዋሕዶ ቤተክርስቲያን ታዋቂ የሆኑ እኛ የምናቃቸው ቄሶች፣ ዲያቆናት፣ አገልጋዮች ዓለም ራሱ ታዋቂ የሆኑ ኦርቶዶክስን ትተው ወደ ተሐድሶና ወደ ፕሮቴስታንት ሂደዋል። የሄዱበትም በግልጽ አብራርተዋል። ለምሳሌ እንደነ ቀሲስ ትዝታው ሳሙኤል የነበሩ ቀሲስ የነበረ ዘማሪ የነበረ ስለ ታቦት ሲያስረዳ ፈርኒቸር ቤት ጣውላ ቤት ሂደው ከግራዋ ወይም ከሆነ እንጨት የመጣ ጣውላ አራት ማዕዘን ጣውላ አስቀርጸው አሰርተው እላው ላይ መስቀል ወይም የማርያም ስዕል ወይም የስላሴ ስዕል ያሰሩና ዘይት ምናምን እየቀቡ እያለሰለሱ ብልጭልጭ ጨርቅ አልብሰው ታቦትን ብሎ ማህበረሰቡን እንደሚያታልሉ በተደጋጋሚ ያጋልጧል። የተለያዩ ቄሶችም ወደ ተሐድሶ የገቡ ጣውላው ወይሳ ሲቃጠልባቸው ወይም ጣውላው ወርቅ ነው ብለው ሌሎች ሰዎች ከሰረቁባቸው መጽሐፉን አራት ማዕዘን ልብስ ሲያለብሱት ጉብ ስለሚል እንደዛ አስመስለው ማህበረሰቡን ያታለሉ እንደነበሩ የተለያዩ ሶሻል ሚዲያ ላይ ሲያስተምሩበት የነበረው እንደ መረጃ መታየት ይችላል። ስለዚህ በኦርቶዶክስ ቤት ያለውን አራት ማዕዘኑን ጣውላውን ጣዖት አላችሁ ብሎ ማለት አይቻልም። ምክንያቱም አራት ማዕዘን እንጨት ነው፣ በቃ ጣዖት ነው። ጣዖት ብሎ ማለት በእጅ የሚዳሰስና በአይን የሚታይ ነው። ደግሞ ላትና ኡዛት ቢባልም በትክክልም ላትና ኡዛት ነው። የኦርቶዶክስ ታቦት ላትና ኡዛት ነው። ምክንያቱም ላትና ኡዛት የሚባሉት ኡዛት በነገራችን ላይ ዛፍ ነው፣ የዛፍ ጣዖት ነው። ላት የሚባለው ደግሞ አራት ማዕዘን ድንጋይ ነው። መናት የምትባለው ደግሞ አራት ማዕዘን ነጭ ድንጋይ ናት። ኦኬ እና ኢቭን እያንዳንዱ ጣዖት የራሱ ጎሳ አለው። ለምሳሌ እንትና የሚባሉት በኒ ሰቅፍ የተባሉት ወደ ጣይፍ አካባቢ የነበሩት የአረብ ጎሳዎች ሲያመልኩት የነበሩት ላት የተባለውን አራት ማዕዘን ጥቁሩን ድንጋይ ሲሆን በዛ ወደ ጣይፍ አካባቢ ያሉ ናቸው። ቁረይሾችና ሌሎች ደግሞ ኡዛ የተባለውን ሶስቱን ዛፎች ቤተ እምነት ሰርተውላቸው ያልነበር የሚያመልኩት። መናት የሚባለው ደግሞ በመዲና አካባቢ የነበረ የአውስና የኸዝረጅ ጣዖት ነው። ደግሞም እንደዚሁም በንግድ በተለያየ እንትን የማህበረሰብ ግንኙነት አማካኝነት ከተለያየ አካባቢ የመጡ ጣዖቶች ነበሩ። ለምሳሌ ሁበል የሚባለውን ጣዖት ያመጣው የሆነ ግለሰብ ስሙን ረሳሁት። እሱ ሰውዬ ታዋቂ ነው። እሱ እንዳመጣው ጣዖትን ይታወቃል። ከሶሪያ አካባቢ እንዳመጣው ነው የሚነገረውና በመካና አካባቢዋ ሲመለኩ የነበሩ ጣዖቶች ማን እንዳመጣቸው ማን እንደሰራቸው ባለቤታቸው ማን እንደሆነ የታወቀ ነው። ነብያችን አለይሂ ሰላቱ ወሰላም ከአምላካችን አላህ Subhanahu Wa Ta'ala ራእይ ወህይ ከመጣላችሁ በኋላ ጣዖትን አትገዙ ብለው አንድና አላህን ተገዙ ብለው ዳዕዋ ሲያደርጉ ምንድነው ያሉት? ጣዖት አምላኪዎቹ ጎሳው ማን ነው አባቱ ማን ነው አንተ አምልኮት የምትለን አላህ ብለው ነው ያሉት። ታውቃላችሁ። ምክንያቱም እያንዳንዱ ጎሳ ራሱ ጣዖት ስላለው አንተም ራሱ ወደ አንተ ጎሳ የሚሄድ ነው ወይ በቃ ባለቤቱ አንተ ነህ ወይ የሚል አመለካከት ሲያመጡ አምላክ ባለቤት የለውም፣ አምላክ ጎሳ የለውም፣ አምላክ እሱ ጥንትና ጧት እየነበረ ነው የሚል ሱረቱል ኢኽላስ የወረደበት ምክንያት ይሄ ነው። ኦኬ። እናም በሀገራችን በኢትዮጵያ በተለይ ሰሜኑ ክፍል ላይ ያው ታቦት ጽላት የሚለው ጽንሰ ሀሳቡ ከአይሁዶች ከብሉይ ኪዳን የመጣ ነው። በነገራችን ላይ ታቦት ሳጥኑ ነው። ጽላት ብሎ ማለት ደግሞ ሰሌዳ ማለት ነው። እንደውም እግዚአብሔር ለሙሴ ይሄ በተውራትም በቁርአንም ላይ ያለ አምላክ ለሙሴ ድንጋይ ላይ የተጻፈ ተውራት ህግ ነው የሰጠው። ያንን እንትን በድንጋይ የተጻፈውን ህጉን ነው ከወርቅ በተለበጠ የግራር እንጨት ሳጥን ውስጥ ሲያስቀምጥ የነበረው ሙሴ እስከማን ድረስ ነው ሲተላለፍ የነበረ ነው። ከዛም በኋላ የባቢሎን ጦርነት አጠፋው ጠፍቷል ተብሎ ነው የሚታወቀው። ነገር ግን ያው ክርስትና
በአራተኛው ክፍለ ዘመን አጋማሽ ወደ ኢትዮጵያ ከገባ በኋላ እየተንሰራፋ ሲመጣ ማህበረሰቡን የፖለቲካ ልብ ለመስጠት የተለያዩ ክርስቲያናዊ ሰው ሰራሽ ታሪኮች ተፈጠሩ። በቃ የሙሴ ታቦት ወደ ኢትዮጵያ መጥቷል የሚል ግማደ መስቀሉ የሚባል ምናምን ብዙ ነገሮች ነው የመጡት። በነገራችን ላይ የታቦት ክብረ በዓል እንዲከበል ራሱ የጀመረው አጼ ዘርዓ ያዕቆብ ነው። እናም ደግሞ በፊት ያው ቤተ ክርስቲያኑ አናሳም ስለነበረ ክርስቲያኑ ሕዝብ አናሳ ስለነበረ የድሮ ነገስታትና መኳንንት ለክርስትናቸው ከነበራቸው ፍቅር አንጻር ለቤተ ክርስቲያኑ የወርቅ እንትን ነበር የሚሰጡት። ወርቁን 4 ማዕዘን ወርቅ ሰሌዳ ያሰሩና ወይ መስቀል ያለበት ወይ ማርያም መስቀል ያለበት ብቻ የሆነ አስተክቱ ትእዛዛት ምናምን ተብሎ የተጻፈበት ስጦታ ይሰጡ ነበር። የምርም በሰሜን አካባቢ ማለትም በትግራይና በአማራ የነበሩ ቤተክርስቲያናት ብዛት ታቦቶቻቸው ጽላቶቻቸው የወርቅ ነበሩ። ኦኬ ህዝቡ እየበዛ ሲመጣ ቤተክርስቲያን እየተስፋፋ ሲመጣ ወርቅ መገኘትም ወርቅ ሳይገኝ ሲቀር ከእንጨት እየሰሩ መጡ። የሚገርመው ለምሳሌ ኢትዮጵያ ውስጥ በብዛት የትግሬ ተወላጅ ወርቅ ቤት ነው አይደል እንትን የሚለው እዛ አካባቢ ታቦት ምናምን። የሚገርማቸው ነገር ራሳቸው ታቦት ያሰርቃሉ። ሰራቂውም ራሱ ኦርቶዶክስ ነው፣ ገዥውም ራሱ ኦርቶዶክስ ነው። የሚገርማቸው ነገርና ልብ ብላችሁ ከሆነ እኛ አካባቢ በብዛት ወርቅ ቤቶች የትግሬዎች ናቸው። ምክንያቱም በትግራይ አውራጃ በትግራይ ክልል አብዛኛው ትግራይ ላይ የነበሩት ቤተክርስቲያን ታቦቶቻቸው ወርቅ ስለነበሩ ያ ወርቅ እየተሰረቀ እየወጣ ነው እንግዲህ ወርቅ ቤት የከፈቱት። ከዛ እየቆረሱ ቀለበት እየቆረሱ ጆሮ ጌጥ እየሰሩ የሚሸጡትና እኔ ራሱ በአካል አውቃለሁ። ከዛሬ 20 ዓመት በፊት ምናምን በፊት ታቦት ሰርቆ የሚመጣ ሰው አለ ተብሎ ወርቅ ነጋዴዎች ምናምን ሲጠብቁ ምናምን ይሄ ታሪክ አጋጥሞኝ ያውቃል። የሚገርማችሁ ነገር እንደውም መንዝ በነበርኩበት ሰዓት ራሱ ጓደኛዬ የነበረችበት ቀበሌ አንድ እንትን አላቸው ያኒ ቤተክርስቲያን አላቸው እና ቤተክርስቲያኑን በእንበዛም በዝ ብለው ሰረቁት ታቦቱን። የቤተክርስቲያኑን አጋጣሚ እንጨት ነበረ እንደነገርኳችሁ። ቤተክርስቲያን እየተስፋፋ ሲመጣ ያኔ ወርቅ አይገኝም፣ እንጨት ነው የሚያደርጉት። እንጨት ገልጦ ሳይው ያኔ የብልጭልጩን ጨርቅ ኋላ ላይ የሚሸፍኑበት እሱን ገልጦ ሳይው እንጨት ነው፣ እዛው ጥሎት ሄደ እና ልጅቱ ታቦት አገኘው ብላ እንደገና ታቦት አገኘው ስትል ምንድነው አገኘው ስትል ሲያዩ ካህን ሲጠራ ታቦት ነው አሉ። ከዛ እየዘፈኑ አስገቡት እንጨት ማለት ነው በሚገርም ሁኔታ። እና በሚገርም ሁኔታ እንደውም በፊት አካባቢ አንዳንድ ቄሶች ራሱ ታቦት ሰርቆ ሀብታም ሆኗል እየተባሉ ይታሙ ነበር። አዲስ አበባ ነው መኪና ያለው ሰው እንዳይነቃበት እየተባሉ አንዳንድ ጊዜ ነው ቄስ መሆን ራሱ በጣም የሚደብርበት ጊዜ ነበር። ምክንያቱም ቄሱና ዲያቆኑ እየታሙ ተመሳጥሮ ታቦቱን ሰርቀው ሽጠው ሀብታም ሆኗል እየተባሉ ይታሙ ነበር። እና የሚገርማችሁ ነገር ይህንን ይመስላልና ታቦት ጣዖት ነው እና ካንተ ብልግና ጋር አታያይዘው ለማለት ያክል ነው ፎይሴ ጋር